እንደ ስዩም ተሾመ አይነት ዝም ብሎ ሰው እየተሳደበ የሚውል ሲናገር እንኳን ማይማርክ አይነት ሰው ዝም ብለህ በበርጫ ሙድ ከምታስለፈልፍ ጸጉሩ እንዲህ ሲያነሳ የተነሳበት ልጅ አሳፋሪ ሰው ማለት። ልክ እንደዛው አንዲት ባለሀብት ናት። ሶሻል ሚዲያ እኮ ጾላቧት ከነማጋ ነው የምትሉት ነው እኮ ራሳችሁ እኮ ጓደኞቻችሁን ኔትወርካችሁን እኮ ፒክ ማድረግ ትችላላችሁ። ከማጋ ነው የምትሉት? ከነ ጆከር ጋር ነው የምትሉት? ከነ ጆከር ጋር ኳላችሁ ወይ እነ ዳልቻ የሚባሉ ከነሱ ጋር ኳላችሁ ወይ ከተሳዳቢዎች ጋር ኳላችሁ የእጃችሁን ታገኛላችሁ። ግን ከነማጋ ነው ኔትወርክ የምታረጉት? ከነማጋ ነው የምትቀመጡት ነው? በእርግጥ አእምሯችሁ ራሱ እንዴት ካሉ ሰዎች ጋር መቀመጥ እንዳለባችሁ ካልነገራችሁ ራሳችሁ ጤናችሁ መመርመር ያለባችኋል። እንደዛ ነው። ለማንኛውም እቺ ኢንቨስተር ከሰሞኑ ሶሻል ሚዲያ ላይ በቃ ይሄ እንደተለመደው አሉን አስፋለን የሚባሉ ወሬዎች ላይ ተጠምዳ ነበር። እምገርም የምደንቅ ነገር ነው። የኛ ሀገር ነገር እምገርም የምደንቅ ታሪክ እኮ ነው ጎበዝ። የሌላ ሀገር ኢንቨስተር እንዴት ነው ገንዘብ አገለባብጦ ያገኘው፣ እንዴት ነው ኢንቨስትመንት ምናምን ስራዎች ምናምን ይናገራል። የኛዎቹ ደግሞ እዚህ ይመጣሉ። አማሽኝ፣ አማኸኝ፣ በላሽኝ ምናምን እንደዚህ ያልሽኝ ምናምን ሰደብሽኝ፣ አሽሙር ተናገርሽኝ በሚሉ ጊዜያቸውን ያጠፋሉ። እኔ ጥያቄ ምልክት አደርጋለሁ። እንዴት ነው ገንዘብ ያገኙት? አሁን ሴትዮዋ እንዴት ነው ገንዘብ ያገኘችው? እኔ መጀመሪያ አይገርምም? ግን እንዴት ነው ቢዝነስ ውስጥ የገባችው? እንዴት ነው ባለሀብት የሆነችው? እንዴት ነው አገለባብጣ? ለሌሎቹ እኮ ትምህርት ነበር መስጠት የነበረባት። ዲያስፖራው እንዴት ነው ኢንቨስት ማድረግ ያለበት? እሷ ምንድን ነው የዋትሳፕ ኦዲዮ ታሰማለች። ባለፈው አስካለ ቤት ገብተሽ እኔን በአሽሙር ሰድበሽኛል የሚል ታሰማለች። ወይ ነዶ አለ ወይ ነዶ እናወራ 40 ወይም 1000 ወይም 20,000 ካድሬ ባለቤት ግስ ማሰሪያ አንቀጽ ያለው አረፍተ ነገር ገንብቶ መናገር ማይችል ካድሬ ወይ እንደ ስዩም ተሾመ አይነት ዝም ብሎ ሰው እየተሳደበ የሚውል ሲናገር እንኳን ማይማርክ አይነት ሰው ዝም ብለህ በበርጫ ሙድ ከምታስለፈልፍ አበል እየከፈሉ ስማርት ወይ እነዚህ ኮንተንት ክሬተሮችን ጋብዞ ኮንተንት ስሩ ብሎ እነሱን መጋበዝ በጣም ብልህነት ነው። አንደኛ እኚህ አፍሪካ ውስጥ ዓለም ላይ ያሉ ሰዎች እነዚህ ጊዜው የሶሻል ሚዲያ ዘመን ነው። ጊዜውን መዋጀት ራሱ ብልህነት ነው። በነገራችን ላይ ጊዜው የሶሻል ሚዲያ ነው። እኚህ ሰዎች እኚህ ኮንተንት ክሬተሮች በሙሉ መጥተው ኮንተንት ክሬት ሲያደርጉ ስንት ሚሊዮኖች ናቸው የሚያዩት? ዋው ኢትዮጵያ እንዲህ ናት እንዴ፣ አዲስ አበባ እንዲህ ናት እንዴ ብለው ስንት ቱሪስት ሊመጣ ይችላል። 1000 የሆነ ግራ አይኑን በቀኝ አይኑ የሚያይ ካድሬ ግን መድበ ካለፈው ዓመት ጋር ሲነጻጸር ልማቱ ፈጠነ ምናምን እያለ ቢያወራ ማንን ሊስብ ይችላል? ሚስቱን አይስብም። ጥላቻ አለብህ፣ ለሚሰራው ስራ ጥላቻ አለብህ የሚል ድርቅ ያለ ካድሬ ወይ ሲተነትን ወዝ የሌለው ምናምን ምን ያደርጋል? ከዚህ አንፃር በጣም ስማርት ናቸው እነዚህ የሶሻል ሚዲያ ሰዎችን መጠቀማቸው በጣም ስማርትነታቸውን ያሳያል። ኦኬ፣ በተቃራኒው ደግሞ ይሄ ከሚታየው በስተጀርባ ያለውን ደግሞ የህብረተሰቡን ሮሮ ማን ነው የሚያሳይላቸው? የህዝቡን ድምፅ፣ የህዝቡን ብሶት፣ የህዝቡን ለቅሶ በዛው መጠንም መታየት አለበት የሚሉ አሉ። ቴዲ የምተነትነው ትንታኔ አልተመቸኝም። የምተነትነው ትንታኔ ካልተመቸ ከቡርጂ ካሊፋ ላይ ቁልቁሉ ደግ አይ ዶንት ኬር። እኔ አንድ ግለሰባዊ ነኝ እኮ እኔ በራሴ ዛቢያ መሽከራከር ሰው ነኝ። ልድገማ የሆነው ንግግር ከቡርጂ ካሊፋ ላይ ቁልቁል ተዘቅዝቀው ደግ አይ ዶንት ኬር። እኔ እናንተ የምተነትኑትን ካደመጥኩኝ የኔን ደግሞ መስማት አለባችሁ። እኔ የማናችሁም እስረኛ አይደለሁም። እኔ በጣም ነፃ ሰው ነኝ። የመሰለኝን እናገራለሁ። አስሎንጋስ የምናገረው ንግግር ስድብ አይሆን እንጂ ህሊና ያሳየኝን እናገራለሁ። ምን አለኝ እኔ ከአንተ ጋር ህብረት የለኝ፣ ቢሌን አትከፍል፣ ከአንተ ጋር ጠጅ ቤት
ጫት ቤት አልከሰከስ የመሰለኝን እኮ ለአንተም ፌርነስ እየተነተንኩኝ ነው። አንተ መስማት ብቻ የምትፈልገውን ብቻ የምትሰማ ከሆነ እኔ ቤት አትምጣ። ይሄ በጣም ፍጹም ዲሞክራሲ ያለበት ቤት ነው። አሁን ከዚህ እኔ ከተነተንኩት በተቃራኒ መታችሁ ኔጌቲቭንም እኮ እንድትናገሩ እኮ ልፈቅድላችሁ እኮ ነው፣ እድል ልሰጣችሁ እኮ ነው። ወይ እኔም ብቻ ስሙ ብዬ የምከለክላችሁ ቢሆን ኦኬ፣ እኔ አምባገነን ነኝ። መተህ በቃ የተሰማን ታወራለህ ካልኩ ዝም ብለህ ማድመጥ ነው አመዶ። ነፃ እናውጣ ትላለህ፣ ለራስህ ነፃ ሳትወጣ ሰው አድመጥ ፕሊስ በእናትህ። እሺ ከነዚህ በስተጀርባ ያሉ ሰዎችን ብሶቶቻቸውን ደግሞ የሚናገር ሰው ያስፈልጋል የምትሉት ነገርም አለ። እሱም ትክክለኛ ነገር ነው። ግን ይሄ የመንግስታት ባህሪ ነው ወይ? ለምሳሌ ፋኖ ስልጣን ላይ ብትወጣ፣ ኦነግ ብትወጣ፣ ቲፒኤልኤፍ ቢመጣ መንግስታት በባህሪያቸው ከነሱ ከሚያራምዱትና እነሱ እንዲነገርላቸው ከሚፈልጉት ነገር በተቃራኒው እንዲነገርላቸው ይፈቅዳሉ? አይፈቅዱም እኮ። ለምሳሌ እነዚህን ኮንተንት ክሬተሮች መንግስት ራሱ ጋብዟቸው እናንተ ራሱ የምትጠብቁት አጠባበቅ ይገርመኛል። ኦ ዴለን ኦ ስፒድ ኢትዮጵያ ሄዳል ፕሊስ ቤት ስለፈረሰባቸው ሰዎች ኮንተንት ስራ ምናምን ብትሉ ፋኖስ ቢሆን ይፈቅዳል? ይሄ የመንግስታት ባህሪ ነው። አንተ የማንን ጎፈሬ ታበጥራለህ ነው ጥያቄው። እኔ የምጠይቀህ ጥያቄ አንተ ወይ አንቺ የማንን ጎፈሬ ታበጥሪያለሽ? እነዚህ ቤት ለፈረሰባቸው ተበድሏል ለምትሉ ሰዎች በተቻለ መጠን እኔ ሚዛናዊ የሆነ ፕላትፎርም እየሰጠሁ ነው። ድምፅ እንድትሆናቸው በዜና እየነገርኩ ነው፣ የጻፍኩልህ ነው። በዛ መጠንም የመንግስት ስራዎች ደግሞ ካሉ ፌር ሆኜ፣ ምክንያቱም የአንዳችሁ የሆነ የስብስብ እስረኛ መሆን አልፈልግም። በሌሎች የጠላሁት በእኔ እንዲመጣ አልፈልግም። ነፃ ሆኜ በመንግስትም በኩል ያለውን በእናንተም በኩል ያለውን በተቻለ መጠን ፖስት አደርግላችኋለሁ፣ እናገራለሁ። ሶሻል ሚዲያ ላይ ምን ስሰራ ነው የምትለው? እዚህ የማዳም ቅመሞች ቤት ገብተህ አንድ ጫማ አንድ እግር ጫማ የጠፋ ብለህ 60 ሺህ ሰው ቁጭ ብለህ አፍን ከፍተህ የምትሰማ ምን አባት ነው የምትሰራው? አድቮኬሲ ያሰራ በቀን ውስጥ ምን ነው ስትሰራ የምትውለው? ታጋይ ከሆንክ ኦርጋናይዝድ ሆነህ አድቮኬሲ ያሰራ ሶሻል ሚዲያውን ተቆጣጥረህ አታደፍቅም? የአንዳንዶቻችሁ ጥያቄ እኮ አይናችሁን በጨው አጠባችሁ ናችሁ፣ የመጨረሻ አፈሜ ናችሁ። ራሱ መንግስት ራሱ ላይ አጌንስት ከሱ እንዲናገር ትጠበቃላችሁ። እናንተ ናችሁ አለ የምትሉትን ነገር ኦርጋናይዝድ ሆናችሁ እኮ መስራት ያለባችሁ። ማን ይፈቅዳል? የትኛውም መንግስት አይፈቅድም። ዶናልድ ትራምፕ ለምሳሌ አሁን ጋዜጠኞችን ይጠራል። እንደምታውቁት ሬሌቲቭሊ ዲሞክራሲ ያለበት አገር ነው የምትኖሩት። ዶናልድ ትራምፕ ተቀምጦ ለፎክስ ኒውሶች የሚሰጠው እድልና ለሲኤንኤን ለዎል ስትሪት ጆርናል ለቢቢሲ ለምናምን አንድ ነው። ኢቨን ሲጠራቸው እንኳን ሲኤንኤኖች አንቺ ደደብ ጋዜጠኛ ነሽ ፌክ ኒውስ ምናምን እያለ እኮ የሚጠራቸው ለምን? ከሱ አጌንስት ስለሚያራምዱ ማለት ነው። ኢቨን ዲሞክራሲ ሰለጠንበት በምትልበት ሀገር እንኳን ፕሬዚዳንቱ የሶሻል የሚዲያ ሰዎችን እንዴት እንደሚያሳደብ እያያችሁ ነው። ሲኤንኤኖችን ምንድን ነው የሚላቸው? ኤንቢሲ ሪፖርተሮች ምንድን ነው የሚላቸው? ገና አንድ ጥያቄ ለመጠየቅ እንኳን እጇን ስታነሳ አይ ነው ምን እንደምጠይቅ ያውቃለሁ። ድርጅቱ ራሱ አንቺን እንደዚህ ያለች ወራዳ ጋዜጠኛ፣ ድርጅቱ ራሱ እንዳንተ ያለው ወራዳ ጋዜጠኛ እንዴት እንደቀጠረ አላውቅም፣ ድርጅቱ ማፈር አለበት ብሎ እኮ ነው የሚጀምረው። ፌክ ኒውስ ምናምን እያለ ይሄ የመንግስታት ባህሪ መሆኑን ማወቅ አለባችሁ። እናንተም ስልጣን ላይ ብትወጡ እንኳን ስልጣን ላይ ወጥታችሁ አንዳንዶቻችሁ እዚህም እንኳን እኮ በሶሻል ሚዲያ እኔ ቤት መጥተው አፋቸውን አላቀው ይላሉ እንጂ ቤት ከፍታችሁ እንኳን በትንሽዬዋ እንኳን መስኮት እንኳን ከእናንተ የተለየ ሀሳብ ኢንተርቴን አታደርጉም እኮ። ታደርጋላችሁ፣ ቁጭ ብላችሁ ታደምጣላችሁ። ለምሳሌ ተቃዋሚዎች የብልጽግና ሰዎች መጥተው መንግስታችን ጥሩ እየሰራ ነው፣ ግድያ የለም፣ ከተማው እያማረ ነው ምናምን ብሎ ቢናገሩ አውርደው
አውርደው እንትን ምናምን ይሄን ጀዝባ አውርደው ምናምን ነው የምትሉት እኮ ተንከባላችሁ ምናምን ነው የምታወርዱት። የብልጽግና ቤተሰብ ትገቡ ይሄ መንግስት ሰው እየገደለ ምናምን ብትሉ ይፈቅዱላችኋል? እንድትናገሩ ይፈቅዱላችኋል? አይፈቅድልህም። አንተም ስልጣን ላይ ብትወጣ ኢቭን በትንሹ ያልተለማመድከውን ዲሞክራሲ ስልጣን ላይ ብትወጣ የባሰ ነው የምትሆነው። እንደውም የአንዳንዶቻችሁ ይሰቀጥጣል። እዚህ ገና ለገና በሀሳብ ተቃረነኝ ብለህ ሰይፍን የምትስል ሰውዬ ኢማጂን ስልጣን ላይ ብትወጣ። እኔ እውነቱን ነው የምነግርህ። እኔ ጋር ስትመጣ ነው በቃ ሚስትህ ማሰማውን ወሬ ተንተነ ትሄዳለህ። አይ ዶንት ኬር አስሎን ጋር ካልተሳደብክ በስተቀር ይርታቸው ይመጣል፣ አያና ይመጣል፣ ቅድስት ትመጣለች፣ ዩሪ ይመጣል። ኦኬ ሰምቶ ይሄዳሉ። አይሳደቡም። ፖለቲካቸውን ተንተን ይሄዳሉ። አንዳቸው የሚናገሩት አንዳቸው ዲባንክ ያደርጋሉ። ኦኬ ስለዚህ በመንግስት ግብዣ የመጡ ታዋቂ የሶሻል ሚዲያ ተጽዕኖ ፈጣሪዎች አጌንስት መንግስት ኮንተንት እንዲሰሩ እንዴት ነው የምትጠብቁት? ነው አጌንስት መንግስት ወይም ደግሞ እነዚህ ኮንተንት ክሬተሮች ያልዳሰሱትን ነገር መናገር ወይ ማሳወቅ አለብን ብላችሁ ካሰባችሁ የእናንተ ስራ ነው። ለማንኛውም ከነዚህ ጋር በተያያዘ መደወል ለምትፈልጉ ሰዎች ከአሁን ሰዓት ጀምሮ እንዴት አያችሁ የሚለውን ስልኩን እዚህ ጋር አስቀምጬላችኋለሁ። ከዚህ ጋር በተያያዘ በመንፈሳዊ ጉዳዩ ሲተነተን የምናውቀው አቤል አቡና በመንግስት ኃይሎች ቁጥጥር ስር መውደቁን ሰምቻለሁ። አቤል አቡና ከዚህ ቀደም በሶሻል ሚዲያ የንጽጽር ሐሰተኛ ነቢያቶች ናቸው ብሎ የሚያምናቸውን የማጋለጥ እነሱን የመተቸት ስራ ላይ ነው ብዙ ጊዜ የሚያተኩረው። አሁን ግን እነዚህ ኮንተንት ክሬተሮች መጥተው የሰሩትን ስራ በጽኑ አወገዘ። ከተማውን ያያችሁት፣ መብራቱን ያያችሁት፣ ብልጭልጩን ያያችሁት። ከብልጭልጩ በስተጀርባ የህዝቦችን የዜጎችን ሰቆቃ አላያችሁም? ኢትዮጵያ ብዙ ሀዘን ያለባት እናት ወይም እሷን ትመስለኛለች። ልጆቿ ያለቅሳሉ። ከፊት ለፊት ቀለም የተቀባው ብቻ የታጠበው ብቻ ነው የሚታየው። ለእነሱስ ማን ነው ድምፅ የሚሆነው? በሌላ አባባል ድምፅ ሆናቸው ማለት ነው። ተቸ። ይሄ ትችቱ እንዳሳሰረው ሰማው። እስቲ ቆይ አንድ ሰው ላስገባ። ጤና ይስጥልኝ። ቆይ አንድ ጊዜ ጠብቀን፣ አንድ ጊዜ። እሺ ኦኬ፣ መጥተሃል። የከንቲባዋን ንግግር ወደ እናንተ አቀርባለሁ። ከዛ በፊት ግን አንድ ሁለት ሶስት ይሰማል? አድማጭ ሞዴሬተሮች ሂዱና ይሰማል ንገሩኝ እስኪ። ይሰማኛል። ዩቲዩብ ላይ ያላችሁ ይሰማችኋል? እሺ፣ ሀሳብ ለመስጠት ነው። ተጽዕኖ ፈጣሪዎች ወደ ኢትዮጵያ መጥተዋል። ትችትም አለ፣ ውዳሴም አለ። አንተ ከየትኛው ወገን ነህ? አመሰግናለሁ ቴዲዬ። ብዙ ጊዜ ገስት ላይ ልገባ ሞክራለሁ፣ እድል አላገኝም። በስልክ የመጀመሪያው ሰው እየሆንኩኝ ሰሞኑን እየገባሁ ነው። በጣም አመሰግናለሁ። የዩቲዩበሮቹን ያነሳው ሀሳብ እኔ ከዚህ በፊትም አንተ ጋር ገብቼ አውርቻለሁኝ በዚህ ጉዳይ። የአዲስ አበባን ወይ ማማር ወይ በዚህ ልክ መሆን ከዩቲዩበሮቹ በላይ ህዝቡ ቢመሰክርለት ይህ መንግስት የተሻለ ስራ ወይ ደግሞ የተሻለ እውቅና ከህዝብ ጋር ተባብሮ ቢሰራ ኖሮ የተሻለ ነገር ያገኝ ነበር ብዬ አስባለሁ። ህዝብ እንደፈለገ ህዝብ ያልመሰከረልን ቴዲ የፈለገ ኢንቨስት አድርጎ ዩቲዩበሮችም ሆነ ቲክቶከሮች ጋብዙ ቢያመጣ እንዲሁ የፈለገ እንዲህ ነው ቢለው ቢናገሩ ውስጡ እንደሱ አይደለም።
ህዝቡ እኮ ይመሰክርለት ነው የሚሻለው። ህዝቡ ካመነበት ዩቲዩበርም አያስፈልገውም፣ ቲክቶከርም አያስፈልገውም። ህዝቡ ባለቤት ከሆነ ምንም መልፋት አያስፈልገው። ህዝቡ ባለቤት ነው። የግድ መስክርልኝ ወይ ደግሞ አመስግነኝ መባል አይገባውም። ህዝብ ጥሩ ነገር ሲኖር እኮ የህዝቡ እኮ አመስጋኝ ነው። ህዝቡ ስትል አሁን ህዝቡ አላመሰገንም፣ ህዝቡ አልወደደውም ካልክ ሁሉም ህዝብ አልወደደውም የተሰራውን ስራ እያልክ ነው ወይስ የትኛው ነው ህዝቡ እያልክ ያለው? እያልኩ አይደለም። ለምሳሌ ራሴን ወክዬ ልናገር። ኦኬ በቃ ራሴን ወክዬ ስናገር እኔ ይሄ ሾስፒድን ማርከው ሌላም ሆነ መጥቶ ከሚመሰክር እኔ እዛ ውስጥ ለምንድነው የማላገኘው? የገዛ የሀገሬን ልማትና የሀገሬን እድገት የሀገሬን ማማር ለምንድነው ያላስደሰተኝ? ምንድነው ችግሩ? ከኔ ነው ወይስ ከአሰራሩ ነው? አሰራሩ እኔ በሚገባ እነዛ ሰዎች አዲስ አበባ ስታብረቀርቅ እኮ እዛ ውስጥ የተነሱ ሰዎች አሉ። የት ገቡ? የኔ ጥያቄ እሱ ነው። የት ገቡ? ስንት ሰው ሞተ? ስንት ሰው ተፈናቀለ? ለምንድነው እነዛን ሰዎች የነዛ ልጆች የማያካትተው? የነዛ ሰዎች የሞቱበት የተፈናቀሉበት ያለቀሱበት ልማት ለኔ ልማት ሊሆን አይችልም ነው ጥያቄ። ከዛ ውስጥ የተፈናቀሉ ትምህርት ቤት ደርሰው እስከሚመጡ ድረስ የፈረሰባቸው ህፃናቶች አሉ። ምን አይተው ነው ያደጉት? ያለን እነዛ ልማቶች እነዛ ያያቸው ያብረቀረቁ አምፖሎች ለነዛ ልጆች ምናቸው ነው? እዛ ከተማ ዳር አውጥተህ ለጣልካቸው ሰዎች አምባሻ ጋግረው ቆሎ ሽጠው ቀጤማ ሽጠው ይተዳደሩበት የነበረ ቦታቸውን ጎሮሯቸው ዘግተ ከነበሩበት ከማህበራዊ እሴታቸው ነቅለ ከተማ ዳር አውጥተህ ጥለ የወረወርካቸው ልጆች ከጅብ ጋር እየታገሉ ያሉ ህብረተሰቦች በጨለማ ውሃ በሌለበት መብራት በሌለበት የወረወርካቸው ህዝቦች ልማቱ ለነዚህ ምናቸው ነው? ምናቸው ለነሱ? እኔ እኮ ከዚህ እኮ ሂጅ እኮ ቴዲ ልጅ እኮ ባሳየው እኮ እውነቴን ነው የምልህ። እንደ አሜሪካም እንደዚህ የለም እኮ ሊለኝ እኮ ይችል ይሆናል። እሱ ልክ ነው፣ ያየው ነገር ነው። እኔ ግን የሚታየኝ እሱ አይደለም። እኔና ሾስፒድ እንደውም ከሾስፒድ እኮ በላይ እኮ መመስከር አለብኝ እኮ እኔ ነኝ ቴዲ። ሲነሳ ሲፈናቀል ሾስፒድ እኮ አይመለከተውም እኮ። የነዛ እናቶችን በአይተዋል ሾስፒድ? የነዛ ህፃናቶች የነዛ አባቶች መረገጥ መገፋት ሾስፒድ አይተዋል? የነዛ የሞቱ ሰዎች ተንጠልጥለው የኮሪደር ልማት ተብሎ ሲነሱት ሀብታቸው። እሺ የኔ ጥያቄ እነዚህ የሶሻል ሚዲያ ተጽዕኖ ፈጣሪ የሚባሉ አፍሪካ ውስጥም በዓለም ላይ ያሉ ሲመጡ በመንግስት ጋባዥነት በመንግስት ይሁንታ ነው አይደለ? እነዚህ አንተ የምትናገረውን ነገር እንዲሰሩ አይጠበቅም። አሁን አንተ የምትለውን ነገር መስራት ያለበት ይሄን የምትቃወሙ ሰዎች የህዝቦችን በደል በአግባቡ መስተጋባት አለበት ብላችሁ የምታምኑ ሰዎች ኦርጋናይዝድ ሆናችሁ ለምንድነው አድቮኬሲ መስራት የከበዳችሁ? የእናንተ ስራ አይደለም እንዴ? አለ አድማጬ ቆይ ተቋርጦ ነበር። እሺ አለ የተናገሩለት እስጎን ለምንድነው ተደራጅታችሁ ያልተናገራችሁት ያልከው? ይኸው እዚህ ውስጥ እኮ ያሉ እኮ የብልጽግና ደጋፊዎችም እኮ አሉ እኮ። ብልጽግናዎች እዚህ ውስጥ እኮ አሉ፣ ካድሬዎች እኮ አሉ እዚህ ውስጥ። የህዝብ ብሶት ስሙት። እኔ እንደ አንድ ኢትዮጵያ የሚሰማኝ ይህንን ነው። ስሙኝ። የእናንተ ብልጭልጭ እኔ አይገባኝም። ሾስፒድም ሆነ ሌላውን ይዛችሁ ስትመጡ እኔ ላይ ያላገጣችሁ እንደሆነ ነው የሚሰማኝ። ምክንያቱም የእናቶቼ እንባ ይታየኛል። ምክንያቱም የአባቶቼ መጎሳቆል ታይቶኛል። ስለዚህ እናንተ የፈለጋችሁ አምታችሁ አስጨፍሩ፣ መብታችሁ ነው። አሳዩ፣ መብታችሁ ነው። እኛን ግን አመስግኑን አትበሉን ነው። እንደኔ አመስግነን አትበለኝ። እሺ አንድ ጥያቄ ልጠይቅህ። ኢትዮጵያ ውስጥ ምናልባት በቅርብ ሄደ ከሆነ ወይም አላቅም
የተሰሩ ስራዎች ደስ የሚያሰኝ ነገር ተሰርቷል ብለህ ታምናለህ ወይስ አታምንም? ቴዲ እኔ ቆይ ኖ የህዝቡ በደል የተፈናቀሉት እንዳለ ሆኖ አንተ እንደ አንድ ኢትዮጵያዊ የሚያስደስት ነገር አለ የለም ማለት መብት የተጠበቀ ነው። ለምን አልክ ልልህ አልችልም። ላይኔ ነው ያ ተሰርቶ ዋው ያስባለ ነገር አለ። እኔ ዋው ይያላቀም ነኝ። እሺ ለዛ እኮ እኔ አይታየኝም አልኩ እኮ አይታየኝም። እኔ ምክንያቱም የሚከልለኝ ይሄ ነው። ግን እንደዚህ እንዲታየኝ ቢፈለግ ኑሮ እዛ ውስጥ ተሳታፊ እንደውም ቢፈለግ ኑሮ እንዳመሰግንም እንዲኮንም ቢፈለግ ኑሮ የነዛ ሰዎች እዛ ውስጥ የተደረጉ ግፎችን በተገቢ መልኩ ትሪት ተደርገው ቢሆን ኖሮ ከነሱ በላይ አመስጋኝ እኔ ነበርኩኝ። ከነሱ በላይ አመስግን ባልባልም ይገባቸዋል ብዬ ቆሜ የማጨበጨበው እኔ ነበርኩኝ። ምክንያቱም እየለፋ ነው፣ እየሰራ ነው፣ እየሞከረ ነው ብዬ አፕሪሼት ማድረግ ነገር የሚሆነው። ያ ግን እንዳይሆን የሚያደርገኝ ነገር ሁሌ እዛ ውስጥ የሚታዩ እንባዎች አሉ፣ ደሞች አሉ፣ የህዝብ መፈናቀል ሮሮ አለ፣ የራበው ሰው አለ እዛ ጥግ ላይ። ያንን እንዳላይ የሚያደርገኝ ይሄንን ነው። ስለዚህ ቴሪዬ እኔ ባይሆን ያለፈው አልፎ የሚቀጥሉ የሚሰሩ እንኳን ከሆነ ቢያንስ ህዝቡ ለምንድነው ያልተቀበለው? ለምንድነው እንደዚህ እኛ በእኛ ልክ ላይ ያልቻለው የሚል ከሆነ ወረድ ብሎ በሚቀጥለው በሚሰራው ስራ ላይ ህዝብን ያሳተፈ ማንንም እንዳይጎዳ ቴዲ፣ ማንንም እንዳያለቅስ ማንም እንዳይገፋ የዛ ኢትዮጵያ እኮ አካል አይደል እንዴ የሚገፋው ትውልድ የሚገፋው ህዝብ። እሺ ከልብ አመሰግናለሁ። ያንን አክብረው ከህዝቡ ጋር ተሰባብተው ቢሰሩ ደስ ይለኛል። እኔም አመስግን ሳልባልም አመሰግናለሁ። ምክንያቱም እማየው የሚደረገው አንድ አይነት የሚሆንልኝ ከሆነ ዋይናት ለምን ደሞ አላመሰገን ነው? አገሩ እንድታርግ እንድትበለጽግ እንድታምር የማይፈልግ ዜጋ የለም። ኦኬ ስለዚህ ይሄንን ጋስተውበት ነው። በጣም ቴንኪው። እግዚአብሔር ያክብርልኝ። እንግዲህ አሜን። እግዚአብሔር ያክብርልኝ። አሜን። ግርማ ቴንኪው ፎር ዘ ሱፐር ስቲከር ቴንኪው። ሚዲያውን ሰፖርት እያደረጋችሁ ላላችሁ ሚዲያ ያላልማይ ተመልካች ድጋፍ አያድግም። አዩብ ቴንኪው። አዩባችን አሜን። ግርማ ቴንኪው። ጤና ይስጥልኝ አድማጫችን። ጤና ይስጥልኝ ቴዶ፣ እንዴት ነህ? ሰላም ነው አለሁልህ። አስሎንጋስ በጨዋ ቋንቋ እስከሆነ ድረስ የፈለግከውን መናገር። ኦኬ ቴንኪው። መጥቻ አላቅም ብዙ ጊዜ ግን አድማጭ ነኝ። ዛሬ ነው የደወልኩት እና ደግሞ ስለቀናኝም እድሉንም ስላገኘው በጣም አመሰግናለሁ። ቴንኪው ወንድሜ፣ ከልብ አመሰግናለሁ። በአዲስ አበባ ጉዳይ የተጽዕኖ ፈጣሪዎቹ ወደ አዲስ አበባ መመላለስ ጉዳይ ምንድን ነው ያንተ አለ አስተያየት? መመላለሳቸው ሀገር ማስተዋወቃቸው ፖዚቲቭ ነው። እኔ በኔጌቲቭ አላየው። መንግስትም ጋበዘ ምንም ማረገ ይሄ እስካሁን ያልተሰራበት ያልተሄደበት መንገድ ነው። መንግስት ሄዶበት ከሆነና በቱሪዝም ኢንዱስትሪያችን ላይ ለውጥ የሚያመጣ ከሆነ እሰየው። የኔ እንትን እሰየው ነው ማለት። ሰዎች ብዙ አይነት አስተያየት የሚሰጡ አድምጫለሁ፣ ግን እኔ አቋሜን አልቀየርኩም ከመጀመሪያውም። ለምን እኔ ከናይጄሪያ የሚመጣቸውን በል ስፒድን በል ሁሉንም ኦልሞስት 90% በሚባል ሁሉንም አይቻቸዋለሁ፣ ያወሩትን ማለት ነው። እና ስለ ሀገሬ ስላወሩ መንፈሴን ደስ ካለው ያን ነገር ተቀብየዋለሁ ማለት ነው። እሱ ላይ ችግር የለብኝም እኔ። በእርግጥ ያ አጠቃቀሙ ማክሲማይዝ ተደርጎ ዩዝድ አፕ ተደርጎ በደንብ ጥቅም ላይ ውሎ ሀገር ሰላም ሆና ቱሪዝም ፈሷል ወይ ጎርፏል ወይ ካልከኝ አላውቅም። እሱን የማውቀው ነገር የለም። ስለ ውጤቱ ምንም የማውቀው ነገር የለም። ምክንያቱም ቱሪዝም ጭስ አልባው ኢንዱስትሪ ይባላል። እንግዲህ ትልቅ ኢንዱስትሪ ነው። ከተጠቀምክበት የሀገርን ዕጣ ፈንታ ሊቀይር የሚችል ኢንዱስትሪ ነው። ስለዚህ ያ ተሰርቶበታል ወይ? ያቺው የድሮ 13 ወር ፀሐይ እሷ ብቻ ነው የምናስተዋውቀው ነው ወይስ በአዲስ መልኩ እንደዚህ ያላትን አገሪቷ ያላትን አቅም አስተዋውቀን ድህነትን
ለመቀነስ በሚደረገው ርብርብ ላይ አስተዋጽኦ አድርጓል። ብዙ እሺ እዚህ ጋር ወይ እነዚህ ገብቼ ለማየት ሞክሬያለሁ። የሚያረካ ነገር አላገኘሁም ከዌብሳይቶች ላይ። ይሄ ሲሰራ ከዚህ ስራዎች በስተጀርባ የቆዘሙ ያለቀሱ ቤት አልባ የሆኑ ብዙ ዜጎች አሉ፣ አሁን ድረስ እያለቀሱ ሜዳ ላይ ያሉ። እነዚህን ሄደን የተሰራልህን አክብር ውደድ ማለት ሁለተኛ ግፍ ነው የሚሉ አሉ። ኦኬ ይሄ እንዲሰራ ንብረታቸውን ቤታቸውን ዋጋ ለከፈሉ ሰዎች በአግባቡ ተስተናግሯል ብለህ ታስባለህ? እሱ ሌላ ጥያቄ ነው። ይሄ አገር ማስተዋወቁ እንዳጠቃላይ ነው እኔ ልናገር የፈለኩት። እንዳጠቃላይ አርቲስቶቹ ከየትም ሀገር ይምጡ ከየትም ስለ ኢትዮጵያ ፖዚቲቭ ነገር ማውራታቸው ጥሩ ነው። ምክንያቱም አንድ ሰው ስለ ራሱ ሀገር ሲያስተዋውቅና በሌላ ሰው ሲነገር ልዩነት ስላለው ማለት ነው ለአድማጭ። ይሄ ያልከው ነገር አንድ ጥያቄ ነው አንተን ልጠይቅህ። በአንድ ሀገር ላይ ያሉ ዜጎች እንዳይበደሉ ማድረግ፣ በደል እንዳይደርስ ማድረግ፣ አንድም ዜጋ በሚደረገው ነገር ጉዳት እንዳይደርስበት ሲልህ ቢዝነስ ያለውን ቢዝነሱን አጥቷል። ግን ያ ቢዝነስ ያጣ ሰው ሌላ ቦታ ቢዝነስ ወይ በኪራይም ሆነ በምንም እንዲያገኝ መንግስት ማመቻቸት አለበት። ለምሳሌ በቴሌቪዥን ያየነው ከትምህርት ቤት የተመለሱ ትንንሽ ህፃናት ቤታችን ፈረሰ ብለው ሲያለቅሱ አይተናል። ጠዋት ትምህርት ቤት ሄዱ፣ ሲመለሱ ቤቱ ፈርሷል እና መግቢያ የላቸውም፣ እቃው ምኑም ወድሞ። ይሄ በእቅድ የሚሰራ ስራ አይደለም። ይሄ እውቀትም የለበትም፣ ባዶ ነው። ውስጡም እውቀትም የለበትም ይሄ አይነቱ አሰራር እና ይሄ ከባለፈውም ያልተሻለ። እኔ ከኢትዮጵያ ወጣሁት 2010 አካባቢ ነው። ከዛ በፊት ያለውን ስርዓት በስነ ስርዓት አውቃለሁ። ይሄ ምንም ከባለፈው ያልተሻለ አሰራር። ስለዚህ ምንድነው አንድ ሰው እንኳን አዝኖ ማለት ነው መንግስት ምንድነው ያለው ፓወር ብለህ ስታሰላስል ማለት ነው። አሰላሳይ ከሆንክ አንተ መንግስት ማንም ሰው እንዳይበደል ማድረግ ይችላል። እንዳይበደል ማለት የቀድሞውን ነገር እንዳያጣ ማለት አይደለም። ይሄን በጣም መመርመር አለብህ። የቀድሞውን ነገር ያጣል። ቢዝነስ የነበረው ቢዝነሱን ያጣል። ምንም እንትን የለውም። ለምሳሌ ሱቅ አለህ አይደለ? በር ላይ በርህን አጥርን ከፈት አድርገህ ሱቅ መስኮት ትሰራለህ። እሱን ማጣት ማለት እንጀራህን ማጣት ነው። ግን ምን ተመቻችቶላቸው ቦታውን ከመፍረሱ በፊት ከማፍረሱ ዘለ ሄዶ የሰው ንብረት ከመንካቱ በፊት ምን አዘጋጅቼላታለሁ ብሎ መንግስት እያሰበ ከሆነ እያሰበ ካልሰራ ይሄ ከንቱ ነው። በቃ ነገር ሁሉ ከንቱ ነው የሚሆነው። ማለት ሰዎች ዝም ብለው ከመሬት ተነስተው በሰው ቁስል እንጨት ሲደድበት ይሰራ የተሰራ የተጎዳ ይጎዳ እንደዚህ ቢጨለምተኛ የሆነ እንትን ሊሰጣቸው። ኦኬ እሺ። እንደ ሀገር ግን የውጭዎቹ ማስተዋወቃቸው እኔ በሌሎች አንደበት ኢትዮጵያ ስትጠራ ስሰማ ደስ ስለሚለኝ ደስ ብሎኛል። ከልብ አመሰግናለሁ አድማጬ። እሺ እግዚአብሔር ያክብርልኝ። እሺ ከንቲባዋ ከዚህ ጋር በተያያዘ ሌላ ሰው አለ። ጤና ይስጥልኝ። ጤና ይስጥልኝ። ሄሎ ትሰሚያለሽ? እህቴ እንዴት ነሽ? ሰላም ብያለሁ። አመሰግናለሁ። ቴዲ ድምፅሽ ትንሽ ታፍኗል። እስኪ ሞክሪ። አሁን ይሰማል? ይሰማልሽ? በጥራት ይሰማችኋል? እዚህ ያላችሁ ይሰማችኋል? እዚህ ያላችሁ ጻፉልኝ። እሺ ቀጥይ እህቴ። አመሰግናለሁ ቴዲ። እኔ የመጣው ወንድማችንን በፖዚቲቭ ነው የማየው። ሁሉን ነገር ተቃውመን የምንዘልቀው ነገር አይመስለኝም። ትናንትና ምትጽፍልህ ነበረ ተፈናቀሉ ማለት ልማት ሲመጣ አዲስ አበባ ላይ የተነሱ ሰዎች ቤት ካልተሰጣቸው ትክክለኛ ቀላል ሰው አይደለም። አሁን ለምሳሌ ከፒያሳ እስከ 4 ኪሎ ድረስ ወደ 24,000 ሰው የተነሳውና አሁን ደግሞ በመጨረሻ ላይ የተነሱት ደግሞ ወደ 7,000 ደግሞ ሰው ህዝብ በለው። ከነዛ ሙሉ ሌላውን ሳልጠቅስልህ ማለት ነው እነዛ ሙሉ ሰዎች ተነስተው ሆምለስ ከሆኑ ከተበተኑ 1,000 ሰው እንኳን መሬት ላይ እንዲተቃወመ ያናይም። እኔ የግርማ ሰይፉ የኢዜማውን ሰው ታውቆ ከሆነ እሱ ነው አሁን በዚህ ሰዓት እንትን የሚለው ቁጥሩን ትቼልህ ነበር ትናንትና። አሁንም ፖስት አደርግልሃለሁ።
የትኛውም ሰው ኤሚተው ሁለት ሰው ቢሆን ትክክለኛ ተነስቶ ያጣ ቤት ያልተሰጠው ሰው ካለ እኔ ተጠያቂ ሆናለሁ ብሏል። በእርግጥ መሬት በፊት በጣም በትልልቅ መሬት ያላቸው እነዚህ አጥሯጥረው የተቀመጡ ሰዎች ወደፊት ገንዘብ ይጨምርልናል ብለው እንትን ያሉ ሰዎች እነሱ በልኩ ነው ገንዘብ የተሰጣቸው እነሱ ወደ ኪሳራ ደርሶባቸዋል ማለት ይችላል። አዘርዋይስ ግን ህዝብ እንደ ህዝብ የሚኖረው ህዝብ ደግሞ ይሄን ብለህ ስትላቸው አይ ተነስተው ከመሃል ላይ ወደ ዳር ነው የበተኗቸው ውሃ የለም መብራት የለም ይሏቸው። ይሄ ሁሉ ሚዲያ የተቃዋሚ ሚዲያ አለ። እንዴት ሄደው አያዩቸውም? እንዴት አይጠይቋቸውም? ይሄንን እኔ ለነሱ የቤት ስራ ነው የምሰጣቸው። ግን አሁንም ቁጥሩን ፖስት አደርግልሃለሁ። አቶ ግርማ ሰይፉን ብትደውል በቀጥታ ያነሳልሃል። ቃለ መጠይቅ የምታደርግለት ሚዲያም ላይ ልታመጣው ትችላለህ። ራሱ ነው እየሰጠኝ ቁጥሩንና አሁን እንትን ፖስት አደርግልሃለሁ። ቴዲ አመሰግናለሁ። እሺ ከልብ አመሰግናለሁ እህታችን። እሺ 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 ቲክቶክ ላይ እመጣለሁ፣ አስገባችኋለሁ። ታፕ አድርጉ። እሺ ከዚህ ጋር ተያይዞ ሄሎ ቴዲ እንዴት አመሸህ? እግዚአብሔር ይመስገን ሁሉ ሰላም ነው። ሄለን ሃንት እናመሰግናለን። አሁን አሪፍ አስተያየት ነው ሰጥታ ያወጣችው። ዳስጣ ልቤ የሚለው ዘፈን ለማን ነው የተዘፈነው የሚለውን አሁንም እጠይቃለሁ። የመጀመሪያው ስልክ ደዋይ እንግዲህ አንተን የምጠይቅ እሱን ነው። እንግዲህ እኛ የተዘፈነው ለጽንፈኞች ነው ብዬ ነው የማምነው። እኔ ኤርትራዊ ወይስ ኤርትራ የሚለው ይቀርና ሻዕቢያ ነህ ወይስ ወያኔ ነህ ወይስ ፋኖ ነህ ወይስ ሸኔ ነህ? ገባህ? አገር ሲሰራ አገር ሲለማ ደስ የማይልክና ምንም እንትን አይለኝም የሚሉ ሰዎች የኢትዮጵያ ጠላቶች ናቸው። ሌላ ምንም ነገር የለውም። ዶክተር አብይ እኮ ተናግሯል እኮ ይሄ ትውልድ ሊያይ ይችላል፣ ግን ደግሞ አሁን ሊቸገር ይችላል። አንድ ትውልድ ተጎርቶ የሚቀጥሉት ትውልዶች ቢጠቀሙ ተጠቃሚ ቢሆኑ ይሻላል ብሎ እኮ ተናግሯል እኮ። ማዳመጥ ግን አንችልም መሰለኝ፣ ጆሮአችን ምን እንደወሰደው። ብቻ የሚሰራው ነገር በጣም የሚያስመሰግን ነው። አቤል አቡና መፈታት አለበት። ቴዲ አቤል አቡና በጣም ጥሩ አስተያየት ነው የሚያየው። በብዙ በሃይማኖቱም ይሁን በሀገራዊ ጉዳይም የመሰለውን አስተያየት መስጠት መብቱ ነው። ግን ጥፋቱ የሱ ምንድነው? ለምንድነው ራሱ ወጥቶ ሄዶ ይሄንን ነገር የማያሳየን? ይሄንን ጨቅላ ልጅ አዶናይ ምስኪን አንድ የሀገር ፍቅር ያለውን ልጅ ለምንድነው መንግስት አይን ውስጥ እንዲገባና ጠላትነት እንዲፈጠር የሚያደርገው? ለምንድነው? እሱ የራሱን ስራ እየሰራ ነው። አዶናይ ሂዝ ላይክ ዛት እንደዚህ አይነት ስራ ነው የሚሰራው። እሱ ደግሞ ትችቱን ይዞ ለምን በየጓዳውና በየጉድጓዱ እየዞረ አይቀርጽም፣ አይናገርም? ለምንድነው ሌሎችን ተጠያቂ የሚያደርገው? ዮናስ ማኛም ትላንት እንደዚሁ ሲያወራ ነበረ። እነሱ ያወራሉ፣ ሌላ ሰው እንዲሰራላቸው ይጠብቃሉ። እነሱ ራሳቸውን ጠብቀው ማለት ነው። ስለዚህ አቤል አቡና ምንም ችግር የለውም በመናገሩ። የመናገር ነፃነት መኖር አለበት። ቢፈታ ደስ ይለኛል። ከዛ በተረፈ ቴዲ ያስደሰተኝ ደግሞ የአንደሬጆቹ የ17 ዓመቶቹ ልጆች በስማም በጣም ነው ያስደሰቱኝ። በጣም ሲያዝኑ አይቻቸዋለሁ፣ ሲያለቅሱ አይቻቸዋለሁ። አይገባቸውም። በቃ በጣም ድንቅ ጨዋታን የተጫወቱት። 7 ቁጥሩ ሳላዲን ሰይድን ማሊያ ደግሞ ያደረገው የነበረው ልጅ እሱ ነው ሪጎሪዮን የሳተው። 7 ቁጥር የምታደርግ ከሆነ በጣም ተጠንቅቀ ቢሆን ብዬ መክራለሁ። ምክንያቱም ቆንጆ ውጤት አምጥቶ የአፍሪካ ዋንጫ ከ30 ዓመት በኋላ እንድናልፍ ያደረገንን ጎል ያገባው አዳነ ግርማና ማነው ሳላዲን ሰይድ በጣም የነሱ ቁጥር ታሪካዊ ቁጥር ሆኖ የሚቀር ነው እና 7 ቁጥር ለብሶ በመሳቱ ሪጎሪዮን በጣም አዝናለሁ። ግን በጣም በቃ አብይ ያፈራቸው ተጫዋቾች ናቸው። እነዚህም እንግዲህ አንዱ ከልማቱ ተጠቃሚ ሆኑ። እኛ በፊት ካፖርተኒ ኳስ ብርቃችን ነበረ። ካፖርተኒ ኳስ በቃ በመከራ ነበር የምናገኘው እንዴ። ኮርና እኮ ኳስ እኮ ማውጣት እኮ አንችልም ነበር፣ ኳሱ እየከበደን ማለት ነው እንዴ። አሁን እኮ ሪጎሪዮን እንዴት እንደሚመቱት አይተሃል። ስለዚህ በአብይ ዘመን ብሔራዊ ቡድኑ ወደ ዓለም ዋንጫ ሊያልፍ ይችላል ብለህ ታስባለህ? ምንም ጥርጥር የለውም። የሚቀጥለው 4-5 ዓመት እነዚህ ልጆች ዓለም ዋንጫ ላይ እናያቸዋለን። ባለፈውም ነግሬሃለሁ፣ እናያቸዋለን። በጣም ብቃት አላቸው። በጣም የሚገራርም አቋም ያላቸው ልጆች ናቸው። ችሎታ አላቸው። በግላቸው ደግሞ ቢሰሩና ቢጠነክሩ ደግሞ በግል
ኳስ የግል ጥንካሬም ነው። የቡድን ብቻም ሳይሆን በግልም የሚሰሩ መስራት አለባቸው። አንተ ለማለት የፈለከው ምክንያቱም እየተሰራ ካለው ተርፌ መጫወቻ ሜዳ አንጻር አዲስ አበባ በቀጣይ ብዙ ተጫዋቾችን ታፈራለች ከሚል ነው አይደል? በሚገባ ቴዲ፣ እኛ እኮ መጫወቻ ያተን እኮ ኳስ አተን እኮ ነው እንደዚህ ቀረን እኮ። እውነቴን እኮ እንዴ አሁን እኮ በጣም በየሰፈሩ ኳስ ሜዳ አለ፣ ኳስ መጫወቻ አለ፣ ሁሉ ነገር የተሟላ ፋሲሊቲ እየተፈጠረ ነው። ስለዚህ ለሚቀጥሉት ትውልዶች ከኛ በኋላ ለሚመጡት ሀገራችንን ዶክተር አብይ ቆንጆ አድርጎ እየሰራ ነው ያለው። ጠላቶች ግን ዳስጣሉ። ቴዲ ዘፍኖላችኋል። በቃ ምንም ማድረግ አንችልም። እንቀጥላለን። ከልብ አመሰግናለሁ። እሺ አድማጭ፣ እሺ ከንቲባ አዳነች አቤቤ ከንቲባ ጤና ይስጥልኝ። ሄሎ፣ ይሰማል? ጤና ይስጥልኝ። ይሰማል። እሺ፣ ከሰሞኑ አፍሪካ ውስጥ ያሉ ዓለም ላሉ የሶሻል ሚዲያ ተጽዕኖ ፈጣሪዎች ወደ ኢትዮጵያ ይሄዳሉ። ድጋፍም አለ፣ ተቃውሞም አለ። አንተ የትኛውስ ነው ያለው ወንድሜ? እንዴ ቴዲ፣ መጀመሪያ አመሰግናለሁ። እንዴት ነው ሀገሬ ላይ የሆነ ፖዚቲቭ ትንሽ ነገር እንኳን ቢሆን በቃ የሆነ የማይታይ ነገር እንኳን ታየ ቢባል እንዴት ነው ደስ የማይለኝ? ደስ የማይለው የሚቆረቆረው እኮ ሀገሩን የማይወድ ባንዳ ነው መጀመሪያ እንደደወለ አይነት ሰው ማለት ነው። እና ሌላው ከሱ አሁን ለምሳሌ ጥቅሙን እንዲው ለህዝብ የምታስብ ከሆነ አሁን እያዳሜ ሰርግ አደረኩ ብሎ ወይ ሰው ለማስቀናት ከፈለገ ወይ ትንሽ ገንዘብ ካገኘ የት ነው የሚሄደው? ዱባይ ነው የሚሄደው፣ በረሃ ላይ። ዱባይ ምን ስላለ ነው እየሄድን ያለ ነው? ፎቶኒ መንሳት ፈልጋለሁ። ለምንድን ነው የምንሄደው? ከተማውን ስላሳመሩት፣ ብልጭልጭ ነገር ስላሳዩ፣ አምፖል ስለገጠሙና ፎቅ ስለሰሩ ነው እንጂ ምን በረሃ ላይ በጤናው ሰው እዛ ሊዝና እንሄዳለን ማለት እንትን አይደለም። አሁን የዱባይን ገቢ ነው ቴዲ። የዱባይ አሁን የባለፈው ዓመት ገቢ 7 ቢሊዮን ነው የባለፈው። ይሄንን ፋክት ቼክ ማድረግ ይችላል። 7 ቢሊዮን ብር አግኝቷል በቱሪዝም። እነዚህ ሰዎች እንግዲህ ጋዝ ያላቸው ሌላ ተረፈ ምርት ያላቸው ለሀገራቸው እንደ ትርፍ ነገር ነው፣ ግን ወደ ቱሪዝም እየዞሩ ነው። ያንን የጋዝና የነዳጅና የተለያየ ምርታቸውን እየረሱ ወደ ቱሪዝም፣ ሳውዲም እንደዛው እየተቀየረች ነው። ይህንን ለምንድነው የሚያደርጉት? እነዚህ ሰዎች የተሻለ ገቢ ያላቸው ብሎ መጠየቅ እንትን ነው፣ የአዋቂነት ነው። የዩናይትድ ስቴትስን አሁን ዝም ብለን ስናየው በጣም የሚገርም ነው። 1.3 ትሪሊየን ነው። እሺ፣ እሱ ገባ። አሁን ሰሞኑን ባነበብኩት ሪፖርት ራሱ አዲስ አበባ ገና አሁን ካለው ህዝብ ራሱ በጣም በብዙ እንደሚቀነስ ነው የሰማሁት። ምክንያቱም ከተማዋ መያዝ ከምትችለው በላይ ናት የሚል ጥናት ቀርበዋል ነው የሚባለው። እና እነዚህ ከቀያቸው አንዳንዶቹ ከቢዝነሳቸው የሚነሱ ሰዎች ደግሞ አንዳንድ ሰዎች ይህን ነገር አይተናል ብለው የሚናገሩ ሰዎች ተለዋጭ ቦታ አይሰጣቸውም ይላሉ። እነሱም ኮምፕሌን ሲያቀርቡ ሰማለሁ። በመንግስት በኩል ደግሞ ተለዋጭ እየሰጠን ይላሉ። ለእነዚህ ሰዎች ከቀያቸው ስታፈናቅላቸው፣ ኦኬ ቢዝነሳቸውን ስታነሳ አትሊስት ሰርተው ገንዘብ ሊያገኙ የሚችሉበትን ያን ያህል እንኳን ባይሆን ቢያንስ ራሳቸውን ሊያኖሩ የሚችሉበትን ነገር መስጠት የለብህም? በጣም ጥሩ ጥያቄ ነው ቴዲ። አሁን ምንድነው የተፈናቀሉ ሰዎችን የት ሄዱ ብሎ ቅድም አንድ ጓደኛችን ጠይቆ ነበረ። ይህንን እንግዲህ ወርዶ እስቲ እሱ ራሱ አዲስ አበባ ዘመድ ካለ ወይ ወርዶ ሄዶ ቢያሳይ። እኔ ሄጄ አይቻለሁ። አሁን ለምሳሌ ከመገናኛ አካባቢ እዛ ሾላ ወረድ ብሎ በጣም ብሶ ተፈናቅሏል። እሱ እኔ አልስማማበትም፣ አዝናለሁ። ምንም የመንግስት ደጋፊ ቢሆን እዛ የተፈናቀሉት ሰዎች ከቤተክርስቲያናቸው ከዛ አካባቢ መገናኛ ደግሞ እንደስሙ ለሁሉ ነገር ቅርብ ነው። ከዛ አካባቢ እዛ ጋር እንደ አዋሬው ስታይል እዛ ጋር ፈርሶ እዛ ጋር ለተወሰነ ጊዜ ሌላ ቦታ ሆነው ተሰርቶላቸው ቢሆን ብዬ እስማማለሁ። ግን የት ሄዱ ለሚለው ከመገናኛ የተፈናቀሉት በሙላ ወደ ቦሌ አረብሳ ነው የሄዱት። ይህንን ማን ቻናል ነው ረሳሁት። አንድ ልጅ ፓስተር ሶፊ እያንዳንዱን ሄዶ
የት ገቡ ብሎ የሆነ ቪዲዮ አለው ገብታችሁ ተመልከቱ። እናንተ ሄዳችሁ ማሰራት ትችላላችሁ። እዛ ጋር ሄደዋል። ከፒያሳ የተነሱት ደግሞ እንዳለ ወደ ገላን ምንድነው ኮንዶሚኒየም ነው ገላን ጉራ የሚባለው ገላን ጉራ አካባቢ ሄደዋል እንዳለ ከፒያሳ የተነሱት። ከፋንሽ ደግሞ እንዳለ ኮዬ ናቸው። እስቲ ይሄንን አንድ ሰው ሄዶ የት ገቡ የሚል ቪዲዮ ሰርቶ እስቲ ያሳይ እና ቢዝነሳቸው ምናምን ለምትለው በጣም አሪፍ ነው። አዎ ይጎዳሉ። ይሄ ቀድም ያሁኑ ልጅ አሁን የገባው ልጅ እንዳለው የሚጎዱ እኛ ተጎድተን ነው የምናሳድገው ብሏል። ግን አሁን የቢዝነስ ቦታ ተሰጥቷቸዋል። አሁን ከነማ ሲኒማን ካወቀው ኮዬም ተከፍቷል፣ እንትንም ተከፍቷል፣ ገላን ጉራም ተከፍቷል እና እንዳለ ቢዝነሳቸውን የሚሰሩበት ቦታ ገና ቢዝነስ ያላቸው እዛም ፒያሳ ላይ ደግሞ የተሰጣቸዋል። ፒያሳ ላይ የድሮ ተብሎ ተሰጥቷቸዋል። እንዴት ዲስታንሱ እንዴት እንደሚል አላውቅም። እንግዲህ የተጎዱ በጣም እናምናለን። በተለይ ሾላ አካባቢ እዛ አካባቢ ያሉት በጣም እዛ አካባቢ መላለስ ነበር። ያሳዝኑኛል። አጣሉ ያለውን ነገር ከቢዝነስም ከምንም ከኢኮኖሚም ተፈናቅሏል። ያኛው ተገቢ አይደለም። እንደውም አሁን ቢቻል እዛ ጋር ከጎን ጋር ሌላ ፕሮግራም ሌላ ወደ ላይ ተሰርቶላቸው ቦታ ተሰርቷቸው ቢመለሱ ላለው ለምን ጉዳት ተደርጓል ያምናለው። በዛ ሌላው እንትን አለም ግን ከሀገር ገበያ አንፃር ሀገራችን ለምን በመጥፎ ተነሳ? አሁን አንድ የሴኔል ጋዜጠኛ ሄዶ ኢትዮጵያ ላይ መጥፎ ሰፈር እየሄደ ቪዲዮ አንስቶ ቢለጥፍ ብሔራዊ ቡድናችን ዛሬ ሲሸነፍ ትንሽ እንደደበረን ቢያሸንፍ ኖሮ በአንድ ላይ ዘንድም እንወጣ ነበርና ይሄን ትላላችሁ ወይ? አንድ አትሌት ሄዶ ሲያሸንፍ የኢትዮጵያን ባንዲራ ሲያውለበልብ በጥሩ ነገር ትቀየማላችሁ ወይ? ሀገራችሁ እንደዛ ሲጠራላችሁ ሰው ሲያደንቀው ለምን ትሸማቃላችሁ? ባንዳዎች ብዬ መጠየቅ እፈልጋለሁ። አመሰግናለሁ። ከልብ አመሰግናለሁ። እሺ